የመሃል ከተማ መዳረሻ በሆነችው በለቡ መብራት በማራኪ ኮሪደር ልማት ደምቆ በሚገኘው በዲኤምሲ ሪል ስቴት ውብ መንደራችን ላይ ለዲኤምሲ ሪል ስቴት የመጨረሻ የሆነውን ብሎክ እነሆ እያለ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን ቀድመው ለሚመጡ ለ20 ደንበኞች ብቻ በ30% ልዩ ቅናሽ ከ8% ቅድመ ክፍያ ጀምሮ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 15 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከነዚህ ውስን ሰዎች አንዱ ይሁኑ። ለመመዝገብ በ0902888831 ላይ ይደውሉ። ዲኤምሲ ሪል ስቴት። የነስተልን ክቡራን ተመልካቾቻችን ሲሳይ አገና ከሉዓላዊ ሚዲያ ሰኞ ግንቦት 4 2017 ዓመተ ምህረት ይህ የእድገትና የከፍታ ጉዞ እረፍት የነሳቸው ጠላቶቻችን ከውስጥ ባንዳዎችና ቅጥረኞች ጋር ተባብረው ከጉዞአችን ሊያደናቅፉን እየተጓዘበዙ ይገኛሉ። በርካታ ውይይትና ማሻሻያዎች ሲደረጉበት የቆየው የኢትዮጵያ ምርጫና የፖለቲካ ፓርቲዎች ረቂቅ አዋጅ ዛሬ በሕዝብ ተወካዮች ምክር ቤት አስቸኳይ ስብሰባ በርካታ ማሻሻያዎች ተደርጎበት የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር ረቂቅ አዋጅ የሚል ስያሜን ይዞ በሙሉ ድምጽ ጸድቋል። በኢትዮጵያ መንግስትና በህወሓት መካከል በግልጽ የሚታወቅ ውዝግብ አልተፈጠረም ብቻ ሳይሆን የነበረው መንግስትም ኢህአዴግ ነበር። አዋጁ በሚጸድቅበት ወቅት እርግጥ ነው ሊቀመንበሩ ዶክተር አብይ አህመድ ነበሩ። የአዋጅ በጸደቀበት ወቅት የህወሓት አባላት በፓርላማ ተወካይ ያላቸው ብቻ ሳይሆን በፓርላማ ውስጥ የአዋጅ ሲጸድቅ አንድም ተቃውሞ አልነበረም። ኢትዮጵያና እነሱና ከኢትዮጵያ መንግስት ጋር በሚዋጉበት ወቅት የነበረው የኃይል አሰላለፍ ስለተቀየረ በዛ ተጽናንተው ነው ወይ? ኤርትራ ፋኖ ከኢትዮጵያ መንግስት ጋር ነበሩ። አሁን እነሱ ከኔ ጋር ናቸው። ያኔ ከኔ ጋር የነበረው ሸኔም አሁንም ከኔ ጋር ነው የሚለውን ሂሳብ ሰርተው ያዋጣናል ብለው በዛ መንገድ ውስጥ እየሄዱ ነው ወይ የሚሉ ሁለት ነጥቦች ላይ መሰረት አድርገን የተወሰኑ ጉዳዮችን እናነሳለን። ቲፒኤልኤፍ መሰረዙን የሚፈልገው ወደ ግጭት ለመግባት ከሆነ ይህንን አረንጓዴ መብራት ከኤርትራ መንግስት በኩል አግኝተዋል ማለት ነው። ስለዚህ የአሁን የኢትዮጵያ የህወሓትና ኢትዮጵያ ምናምን ሳይሆን የኢትዮጵያና የኤርትራ ጦርነት ውስጥ የምንገባበት ምዕራፍ ላይ ደርሰናል ማለት ነው። እነ ዶክተር ደብረጽዮን ደግሞ ብዙ ጊዜ በጨበጣ ስለሚሄዱ በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ባለፉት 7 ዓመታት በአገር ውስጥ ባመጹ ኃይሎች ላይ በቀደሙት ዓመታት ደግሞ የሀገርን ሉዓላዊነት ማስጠበቅ ከፍተኛ ሚና ተጫውተዋል የተባለው የኢትዮጵያ ሰራዊት ምዕራብ ዕዝ 47ኛ ዓመት በዓል በሳምንቱ መጨረሻ በነቀምት ከተማ ሲከበር ፊልድ ማርሻል ብርሃኑ ጁላ ባስተላለፉት መልእክት በኢትዮጵያ ላይ አንዣበቡ አደጋዎች መቀልበሳቸውን አመልክተዋል። በተለይም በኢትዮ ኤርትራ ጦርነት የኢትዮጵያን ሰንደቅ ዓላማ ባድመ ላይ በመትከል በሰሜኑ ጦርነት በህወሓት ኃይሎች ላይ ከፍተኛ ወታደራዊ ዘመቻ መፈጸምና የህዳሴ ግድብን ከጥቃት በመከላከል የተወደሰው ወታደራዊ ዕዝን በተመለከተ በተዘጋጀው ስነ ስርዓት ላይ ንግግር ያደረጉት ፊልድ ማርሻል ብርሃኑ ጁላ በኢትዮጵያ ህልውና ላይ ያንዣበቡ አደጋዎች የተቀለበሱ ቢሆንም አሁንም የውጭ ጠላቶችና የሀገር ውስጥ ባንዳዎች ከልማት ጉዟችን ሊገቱን እየተቅበዘበዙ ይገኛሉ ብለዋል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሀገራችን ላይ ያንዣበበው የብተና አደጋ ተቀልብሶ ሀገራችን በተነጻጻሪ የሰላም ሁኔታ ውስጥ ትገኛለች ሲሉም ተደምጠዋል። ሀገራችን ኢትዮጵያ ከተደገሰላት የብተና አደጋ ወጥታ
በሰራዊታችን ተጋድሎና በሌሎች የፍታ ኃይሎች ተሳትፎ የጠላት አከርካሪ ተመትቶ እነሆ ተነጻጻሪ መረጋጋት ተፈጥሮ ይገኛል። በዚህ ምክንያት የሀገራችን ዘርፈ ብዙ ልማት ውጥኖች እውን እየሆኑ ቀጥለዋል። ፊልድ ማርሻል ብርሃኑ ጁላ ይህንን ሐሳብ ሲያጠናክሩም የጠላትን ከፍተኛ ርብርብ በማምከን የተሸረበውን ሴራ በተባበረ ትግል በጣጥሰናል ሲሉ ነቀምት ስታዲየም ላይ ባደረጉት ንግግር አመልክተዋል። አገራዊ ለውጥን እውን ከሆነበት ጊዜ ጀምሮ የተፈጥሮ ሀብታችንን ተጠቅመን በልማት ለማደግ ከፍተኛ እንቅስቃሴ ማድረጋችንን ተከትሎ ጠላቶቻችን እንደ አሸን እንዲፈሉ በማድረግ የእድገት ጉዟችንን ለማደናቀፍና ሀገራችንን ለመበታተን ከባድ ሴራ ተሸርቦብን የነበረ ቢሆንም ዕድሜ ለመንግስታችን፣ ዕድሜ ለመከላከያ ሰራዊታችን፣ ዕድሜ ለሕዝባችን እንዲሁም የልማት አርበኛ ዜጎቻችን ሁሉንም ሴራ እና ደባ ተባብረን በማፈራረስ አገራችን ወደ ማንሰራራት ተሸጋግራለች። በኢትዮጵያዊነቱ የማይደራደር ለማንም ለምንም የማይበገር ክንደ ብርቱ ሰራዊት ገንብታለች። የዚህን አይነት ሰራዊት በመገንባቷ ባለፉት ዓመታት የተቃጣብንን ሀገር አፍራሽ ጥቃቶችን በአስተማማኝ መክተን የጠላቶቻችንን ህልም አምክነናል። ኢትዮጵያ የተደቀነባትን የህልውና አደጋ በተሻገርም የውጭ ኃይሎችና የሀገር ውስጥ ባንዳዎች ትብብር ቀጥሏል ያሉት ፊልድ ማርሻል ብርሃኑ ጁላ እነዚህ ኃይሎች ከትንኮሳ እንዲታቀቡ ከተነኮሱም በአጭር ጊዜ ውስጥ ፍጻሜ ለመስጠት እየተዘጋጀን እንገኛለን በማለት የሰራዊቱ አባላትም እንዲዘጋጁ ጥሪ አቅርበዋል። ኢትዮጵያ ከድህነት የመውጣት ጉዞ ላይ ትገኛለች። ይህ የእድገትና የከፍታ ጉዞ እረፍት የነሳቸው ጠላቶቻችን ከውስጥ ባንዳዎችና ቅጥረኞች ጋር ተባብረው ከጉዞአችን ሊያደናቅፉን እየተጓዘበዙ ይገኛሉ። በመሆኑም ጠላቶቻችን ከትንኮሳ እንዲታቀቡ የሚያደርግ እንደ ወትሮዋቸው በተሳሳተ ስሌት ወደ ትንኮሳ የሚገቡ ከሆነ ደግሞ በአጭር ጊዜ ድል አድርገናቸው ሉዓላዊነታችንና ሰላማችንን በአስተማማኝ ማስከበር በሚያስችል ደረጃ የዝግጅት ስራዎችን በከፍተኛ ሁኔታ አጠናክረን እየሰራን እንገኛለን። የህዝባዊ ወያኔ ሓርነት ትግራይ ህወሓት ህጋዊነት የመጨረሻው ምዕራፍ ላይ በሚገኝበት በአሁኑ ወቅት የዶክተር ደብረጽዮን ቡድን በራያ ዞን የኃይል እርምጃ በመውሰድ መሪዎችን ለመቀየር ማቀዱ ተሰምቷል። ይህንን እንቅስቃሴ ህወሓት አንደኛው አንጃ መሪ አቶ ጌታቸው ረዳና ፕሮፌሰር ክንደያ ገብረሕይወት በጠንካራ ቃላት ተችተዋል። በሌሎች የትግራይ አካባቢዎች የዞንና የወረዳ መዋቅሮችን በማፈራረስ ስልጣኑን እያጠናከረ የሚገኘው የዶክተር ደብረጽዮን ቡድን በራያ አካባቢ ተመሳሳይ እርምጃ ለመውሰድ መዘጋጀቱን ዶክተር ደብረጽዮን ገብረ ሚካኤል በሳምንቱ መጨረሻ ፍንጭ የሰጡ ሲሆን ህዝቡ እየጠበቀን ነው በማለት ፍላጎታቸውን ለህወሓት ልሳን ወይን ገልጸዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም በራያ አካባቢ ጉብኝት ላይ መሆናቸው ታውቋል። የዶክተር ደብረጽዮንን መግለጫ ተከትሎ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳም በፌስቡክ ገጻቸው ባሰፈሩት መልእክት ምዕራብ ትግራይን ነፃ እንዳናወጣ እንቅፋት የሆኑብን ነገሬ ናቸው ሲሉ የነበሩ ደንቆሮች አሁን ደግሞ ደቡባዊ ትግራይን ነፃ እናወጣለን ወደሚል ዘመቻና ፉከራ ተሸጋግረዋል ሲሉ ተችተው ይህንን ለመረዳት ይከብዳል በሚል አጭሩን መልእክታቸውን አሳርገዋል። የአቶ ጌታቸው ረዳ ቡድን አባልና የትምህርት ሚኒስትሩ አማካሪ ፕሮፌሰር ክንደያ ገብረሕይወትም በኤክስ ገጻቸው ባሰፈሩት መልእክት ጠባቡና ኋላ ቀሩ የዶክተር ደብረጽዮን ቡድን ከተደጋጋሚ ስህተቱ አልተማረም ብለዋል። ይህ ቡድን በማናቸውም ዋጋ ስልጣን ለመቆጣጠር ወደ ራያ አካባቢ ለመንቀሳቀስ መወሰኑንም ተችተዋል። ይህ በእንዲህ እንዳለም የህወሓት ህጋዊነትን በተመለከተ ምርጫ ቦርድ የሰጠው ጊዜ ገደብ በዛሬው ዕለት ያበቃል። ህዝባዊ ወያኔ ሓርነት ትግራይ በተሰጠው መመሪያ መሰረት እስከ ዛሬ ምሽት በደብዳቤ ብሔራዊ ምርጫ ቦርድን ካልጠየቀም ከነገ ጀምሮ ህልውናው የሚያከትም ይሆናል። የዶክተር ደብረጽዮን ቡድን በሳምንቱ መጨረሻ ግንቦት 1 2017 ባወጣው መግለጫ የቀደመ ህወሓት ከጥር 2013 ጀምሮ ስለተሰረዘና አዲሱን የህወሓት ምዝገባ ስለማንቀበል ምንም ለውጥ አያመጣም በሚል መልእክቱን ያስተላለፈ ሲሆን ዓለም አቀፉ ማህበረሰብ ግን ህጋዊነቱን እንዲያስመልስለት ጥሪ አቅርበዋል። የፕሪቶሪያውን ስምምነት እንደ ዓይናችን ብለን እንጠብቃለን ሲልም መግለጫውን ቋጭቷል።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። የህዝባዊ ወያኔ ሓርነት ትግራይ ህወሓት ህጋዊነትን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ ያስቀመጠው ቀነ ገደብ ዛሬ ሰኞ ግንቦት 4 2017 ምሽት ላይ ያበቃል። የኢትዮጵያ ብሔራዊ ምርጫ ቦርድ የሥራ ሰዓቱ ካልተሳሳትኩ እስከ ምሽቱ 11 ሰዓት ስለሆነ ከምሽቱ 11 ሰዓት በኋላ የህወሓት ህጋዊነት ከዛን ጊዜ በኋላ ህጋዊነቱ ሙሉ ለሙሉ የሚያከትምበት ሁኔታ ይፈጠራል። ያ ማለት በአንድ በኩል ህወሓት በኢትዮጵያ በፕሪቶሪያው ስምምነት ህጋዊነቱን ለማስመለስ የኢትዮጵያ መንግስት ቃል ስለገባ በኢትዮጵያ የምርጫ የፖለቲካ ፓርቲዎችና የምርጫ ስነ ምግባር አዋጅ በሚል በ2011 በወጣ አዋጅ ላይ ፓርቲዎች መሰረዛቸውን እንጂ ፓርቲዎች ተመልሰው ህጋዊ መሆናቸውን የሚደነግግ ነገር ባለመኖሩ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ህጋዊ ለማድረግ የሚያስችል የህግ መሰረት የለኝም በሚል ህጋዊነቱን ከልክሎት ነው የቆየው። የፕሪቶሪያ ስምምነት ግን ህወሓትን ወደ ህጋዊ ሰውነቱ ለመመለስ በሌላ በኩል ከአሸባሪነት ሊስት ውስጥ እንዲወጣ የሚያደርገው ስለሆነ በፓርላማው በኩል ከአሸባሪነት ሊስት ወጣም ወደ ህጋዊነቱ ለመመለስ ግን የኢትዮጵያ ብሔራዊ ምርጫ ቦርድ ህጉ አይፈቅድልኝም በሚል የህግ ማሻሻያ በኢትዮጵያ ፓርላማ ተደርጎ ይህም የህግ ማሻሻያ በልዩ ሁኔታ ህወሓት እንዲመዘገብ የሚያደርግ ይህንን ለማድረግ ደግሞ በአንድ በኩል የኢትዮጵያ መንግስት ተቋም የሆነ የፍትህ ሚኒስቴር ከቀደመ የአመፅ ድርጊቱ ወጥቷል የሚል ምስክርነት መሰጠት አለበት። ይህን ምስክርነት የኢትዮጵያ ፍትህ ሚኒስቴር ሰጠ። ለመዝገባ የሚያስፈልጉ ነገሮች የፓርቲው መሪዎችን ህገ ደንቡን እና መተዳደሪያ ደንቡን በተመለከተ ደግሞ ህወሓት አቀረበ። ይህን ያደረገው በሐምሌ ወር ነው። ይህንን መሰረት አድርጎ የኢትዮጵያ ብሔራዊ ምርጫ ቦርድ በልዩ ሁኔታ ነሐሴ 3 2017 ነሐሴ 2016 የምዝገባ ሰርተፍኬት ሰጠው። የምዝገባ ሰርተፍኬቱን ከአዲስ አበባ ወደ መቀሌ ይዘው ሄዱት። ዶክተር ደብረጽዮን ገብረ ሚካኤል መቀሌ ከደረሱ በኋላ እንግዲህ እዛ በገጠማቸው ተቃውሞ ይሁን በተለየ ሁኔታ ይሁን አይታወቅም፣ ምርጫ ቦርድ የሰጠውን ሰርተፍኬት እንደገና ጥያቄ ውስጥ በማስገባት የጠየቅነው በልዩ ሁኔታ መመዝገብን ሳይሆን በህጋዊነት የቀድሞ ስማችን እንዲመለስ ነው የሚል ነው። እርግጥ ነው ብሔራዊ ምርጫ ቦርድ ነሐሴ 3 ሰርተፍኬቱን በሰጠበት ወቅት ለነ ዶክተር ደብረጽዮን ሰርተፍኬቱን በሰጠበት ወቅት አያያዘው 3 ገጽ ማግለጫ የዶክተር ደብረጽዮን ቡድን የቀድሞ ሰርተፍኬቱ እንዲመለስ እንደጠየቀ ይህንን አስቀድሞ ጠይቆም እንደማይቻል እንደተነገረው፣ በሌላ በኩል ደግሞ የቀድሞ ሰርተፍኬት ቢጠይቅም የአመራሮቹን ስም የፖለቲካ ፕሮግራሙን መተዳደሪያ ደንቡን ስላቀረበ የኢትዮጵያ የፍትህ ሚኒስቴር ደግሞ ከአመፅ ድርጊቱ ታቅቧል የሚል መግለጫ ስለሰጠ በዚህም የተነሳ ህዝባዊ ወያኔ ሓርነት ትግራይ በልዩ ሁኔታ መመዝገብ የሚለውን መስፈርት በማሟላቱ ጊዜያዊ ሰርተፍኬት ተሰጠው። ያን ሰርተፍኬት ህጋዊ ለማድረግ በ6 ወራት ውስጥ ጊዜያት ውስጥ ጉባኤ ጠርቶ አመራሮች መሰየም አለበት። ይህንን ዝርዝር ነገር ከጨረሰ በኋላ ለኢትዮጵያ ብሔራዊ ምርጫ ቦርድ ያቀርባል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊነቱን ያረጋግጥለታል ማለት ነው። ያ በልዩ ሁኔታ መመዝገብ የሚለው የሚያስፈልገው በአመፅ ድርጊት ውስጥ የቆየ ቡድን ስለሆነ ከሌሎች የፖለቲካ ቡድኖች የሚለየው እየተጠና ይቆያል። ህጋዊነቱ አለ። በሌላ በኩል ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ክትትል ያደርግበታል፣ ያጠናዋል። በወንጀል ድርጊት ቢገኝ በሌሎች ፖለቲካ ፓርቲዎች ላይ ካለው በተለየ እርምጃ ለመውሰድ አመቺ ሁኔታን የሚፈጥር ማለት ነው። ህግ ላይ በግልጽ የተቀመጠ ነገር። ሰርተፍኬቱን ይዘው ከሄዱ በኋላ ተቃውሞ ያሰሙት ወገኖች በ3 ሰርተፍኬት ወሰዱ።
በሰባት ጉባኤ ጠሩ። በሰባት የጠሩትን ጉባኤ ነሐሴ 24 ላይ ጠርተውት ቢሆን ኖሮ 3 ሳምንት የኢትዮጵያ ብሔራዊ ምርጫ ቦርድ ያቀረበው ጊዜ አለ። ሰርቲፊኬቱን ከወሰዱበት ጊዜ ጀምሮ በ6 ወራት የኢትዮጵያ ብሔራዊ ምርጫ ቦርድ ደግሞ ባስቀመጥ ታዛቢዎቹን ለመላክ እንዲያመቸው ጉባኤ ከማካሄዳችሁ ከ3 ሳምንት በፊት አሳውቁን የሚል ሕግ አለ። እሱን ጠቅሷል። በ3 ተቀብለው በ4 ለኢትዮጵያ ብሔራዊ ምርጫ ቦርድ በ3 ሳምንት እናካሄዳለን ቢሉ ከነሐሴ 25 ጀምሮ ማድረግ የሚችሉበት ከነሐሴ 25 ጀምሮ የኢትዮጵያ ምርጫ ቦርድም ተሳታፊና ታዛቢ ሆኖ ሂደቱን ሊመሰክር ወይ ደግሞ ሌሎቹ እነ አቶ ጌታቸው ረዳ ባለመሳተፋቸው ሕጋዊነቱን ሊነፍግ የሚችልበት እድል አለ። በእነ ዶክተር ደብረጽዮን ቡድን በኩል ሰርተፍኬቱም ያስፈልገዋል። በሌላ በኩል ደግሞ ሕጋዊነቱን ለማረጋገጥ ጉባኤውን በሚጠሩበት ወቅት እነ አቶ ጌታቸው ይገኛሉ የሚል ስጋት አላቸው። ውዝግብ የሚፈጠር ከሆነ የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና አይሰጥም። ስለዚህ ከሕጉ ውጭ ጉባኤ በማካሄድ ጉባኤው ላይ የተገኙት ሰዎች ራሳቸው ደንግጠው ከዚህ ቀደም ወደ ነበርንበት ሁኔታ ውስጥ ልንገባ ነው የሚል በጉባኤው ላይ ጥያቄ ተነስቶ ዶክተር ደብረጽዮን በወቅቱ የሰጡትና በሚዲያ ላይ በስፋት የተሰራጨው መረጃ አይ እኛ ጉባኤውን እናካሄዳለን፣ የኢትዮጵያ ብሔራዊ ምርጫ ቦርድ አላጸድቅም ካለ ምንም አዲስ ነገር የለውም፣ ከዚህ ቀደም ብልጽግና ያደረገውን ጉባኤ መልስ አድርግ ነው ያለው፣ መልሳችሁ አድርጉ ይለናል፣ የተለየ ነገር ቢፈጠር ነገር የለም በሚል ነው መግለጫ የሰጡት። ጉባኤው ተካሄደ። የፓርቲውን ምክትል ሊቀመንበር አቶ ጌታቸውን ጨምሮ ወደ 14 የማዕከላዊ ኮሚቴ ነባሮቹን አግደው በራሳቸው መንገድ ጉዞ ጀመሩ። ሕገ ወጥ ጉባኤ ማካሄድ ብቻ ሳይሆን እዛ ያሉ የታጠቁ ወታደሮች ወይ ደግሞ የታጠቁ ኃይሎች አዛዦችን በራሳቸው ቁጥጥር ስር በማድረግ በጠቅላይ ሚኒስትር አብይ የተሰየመውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት በጉልበት ለማንሳት እንቅስቃሴ ያደረጉ፣ ከታች ጀምሮ ያለው መዋቅር እያፈራረሱ ጉዞ ቀጠሉ። ወደ ግጭት ወደ ምን ላለመግባት በመንግስት በኩል ከፍተኛ ጥንቃቄ ተደርጓል። የአቶ ጌታቸው የስልጣን ዘመን በማክተሙ ጀነራል ታደሰ ወረደም ወደ ስልጣን እንዲወጡ ተደርጓል። ጀነራል ታደሰ ወረደ እንዲወጡላቸው እኛ ካልሆንን ጀነራል ታደሰ የሆኑ ሲሉ የነበሩት ህወሓቶቹ አስፈጻሚው አካል ወይ ደግሞ ካቢኔ ውስጥ በአብዛኛው የነሱ ቦታ እንደሆነ በግልጽ የተመለከተ ቢሆንም አሁንም በህገ ወጥ ድርጊት የመቀጠሉ ነገር አልቆመም። ጉባኤውን በተመለከተ ባወጡት ማለትም ህጋዊነታቸውን በተመለከተ ባወጡት መግለጫ ተሰረዘ አልተሰረዘ ትርጉም የለውም፣ ነገር ግን ለፕሪቶሪያ የሰላም ስምምነት ቁርጠኛ ነን፣ ከኢትዮጵያ መንግስት ጋር ተነጋግረን እንፈታዋለን ብለን እናምናለን፣ የፕሪቶሪያ የሰላም ስምምነት እንደ አይናችን ብለን ነው የምንጠብቀው የሚል ነገር እዛ ላይ ቀርቧል። እንግዲህ ዛሬ ነገሮች ከባድ አይደሉም። ከባድ የማይሆኑት ህወሓት የፈለገውን ነገር ቢል የሚታመንበት ዘመን ነበር። ዋሸትንም ጨምሮ ማናቸውንም ነገር የጥፋት የምናምን መንገዱን ሁሉ አድርጎት አላደረኩም ቢል ለትግራይ ህዝብ አዳኝ መድህን የሁሉ ነገር እውነተኛ ፓርቲ ለህዝብ መብት፣ ለህዝብ ነጻነት፣ ለህዝብ ስቃይና ጉስቁልና ለመታደግ የህዝብ ስቃይና ጉስቁልና ለመታደግ ራሳቸውን ለመስዋዕትነት ያቀረቡ ተደርገው የሚወሰዱበት ምዕራፍ አብቅቶ በስልጣን የሚደረግ ፍትጊያና ትግል በአደባባይ ከወጣ በኋላ ትግራይ ውስጥ በህብረተሰቡም በተለይ በወጣትና በምሁሩ አካባቢ ያላቸው ተሰሚነትና ተጽዕኖ ትርጉም ባለው ደረጃ ጥያቄ ውስጥ ገብቷል።
ስለዚህ ይሄ ባለበት ሁኔታ ውስጥ እንግዲህ ምናልባት እነዚህ ሰዎች ለግጭት ራሳቸውን እያመቻቹ ነው። ከሌላ ኃይል ጋር ባላቸው ትብብር ማለትም ከኤርትራ ጋር ባላቸው ትብብር ወደ ግጭት የመግባቱ አስፈላጊነት ላይ የጋራ ስምምነት ስላለ ነው። በማናቸውም መንገድ ወደ ግጭት ለመግባት ፍላጎት እንዳላቸው የሚያሳዩ ወይ ደግሞ መንግስት ወደ ግጭት ላለመሄድ ሲል የፈቀድነውንና የፈለገውን ነገር ሁሉ ሊያደርግ ይችላል በሚል ግምት ወደዚህ አይነት ሁኔታ ውስጥ እየሄዱ ነው ወይ የሚለውም አብሮ መታየት መጠናት አለበት። ነገር ግን ለህብረተሰቡ ለምን እዚህ ደረጃ ላይ ተደረሰ፣ የፕሪቶሪያውን ስምምነት ያከበረው ወይ ያላከበረው፣ የጣሰው ወይም ያልጣሰው ማን ነው የሚለውን ዛሬ ላይ ቆመው በግልጽ መነጋገሩ አንድ ጥይት ፈንድቶ ተጨማሪ ቀውስ ተጨማሪ ችግር እንዳይፈጠር ከተፈጠረም በኋላ ተጠያቂው ማን እንደሆነ በኢትዮጵያን መካከል የጋራ ስምምነትና ግንዛቤ እንዲኖር፣ በሌላም በኩል በቲፒኤልኤፎቹ በኩል ወደዚህ አይነት ሁኔታ ውስጥ የገፋፋቸው ምንድን ነው? ኢትዮጵያና እነሱና ከኢትዮጵያ መንግስት ጋር በሚዋጉበት ወቅት የነበረው የኃይል አሰላለፍ ስለተቀየረ በዛ ተጽናንተው ነው ወይ? ኤርትራ ፋኖ ከኢትዮጵያ መንግስት ጋር ነበሩ፣ አሁን እነሱ ከኔ ጋር ናቸው። ያኔ ከኔ ጋር የነበረው ሸኔም አሁንም ከኔ ጋር ነው የሚለውን ሂሳብ ሰርተው ያዋጣናል ብለው በዛ መንገድ ውስጥ እየሄዱ ነው ወይ የሚል ሁለት ነጥቦች ላይ መሰረት አድርገን የተወሰኑ ጉዳዮችን እናነሳለን። አንደኛ ከፕሪቶሪያ ስምምነትና ከህጋዊነት ጋር ተያይዞ እንግዲህ ህዝባዊ ወያነ ሓርነት ትግራይ ፈቃዱን ያጣው ወይ ደግሞ ህጋዊነቱን ያጣው አዋጅ ቁጥር 1162 ህዝባር 2011 በሚለው ህግ ነው። በ2011 በወጣው ህግ ያ ህግ በፓርላማው በጸደቀበት ወቅት የህዝባዊ ወያነ ሓርነት ትግራይ ህወሓት ተወካዮች 38 የፓርላማ አባላት በፓርላማው ውስጥ ነበሩ። በኢትዮጵያ መንግስትና በህወሓት መካከል በግልጽ የሚታወቁ ውዝግብ አልተፈጠረም ብቻ ሳይሆን የነበረው መንግስትም ኢህአዴግ ነበር አዋጁ በሚጸድቅበት ወቅት። እርግጥ ነው ሊቀመንበሩ ዶክተር አብይ አህመድ ነበሩ። ያ አዋጅ በጸደቀበት ወቅት የህወሓት አባላት በፓርላማ ተወካይ ያላቸው ብቻ ሳይሆን በፓርላማ ውስጥ የአዋጅ ሲጸድቅ አንድም ተቃውሞ አልነበረም። ማለት በዚያ አዋጅ የፖለቲካ ፓርቲዎች ሊሰረዙ የሚችሉበትን የሚደነግግ አዋጅ ጭምር ስለሆነ ማለት ነው። የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ የሚል ከ90 በላይ ገጽ ያለው አዋጅ ነው። ይህ አዋጅ በወጣበት ወቅት ህዝባዊ ወያነ ሓርነት ትግራይና በኢትዮጵያ መንግስት መካከል ግጭቱ ከመካሄዱ ከአንድ ዓመት በፊት ብልጽግና ሳይመጣ በኢህአዴግ ጊዜ በኢትዮጵያ ፓርላማ የህወሓት ተወካዮች ወይ ደግሞ ትግራይን ወክለው በፓርላማ ውስጥ ያለው 38 ወንበር ያላቸው የፓርላማ አባላት በአዋጁ በጸደቀበት ወቅት የፓርላማ አባላት ነበሩ፣ በምክር ቤት ነበሩ። የአዋጅ በምክር ቤት በጸደቀበት ወቅት በሙሉ ድምፅ ነው የጸደቀው ያለምንም ልዩነት። በርካታ ውይይትና ማሻሻያዎች ሲደረጉበት የቆየው የኢትዮጵያ ምርጫና የፖለቲካ ፓርቲዎች ረቂቅ አዋጅ ዛሬ በህዝብ ተወካዮች ምክር ቤት አስቸኳይ ስብሰባ በርካታ ማሻሻያዎች ተደርጎበት የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር ረቂቅ አዋጅ የሚል ስያሜን ይዞ በሙሉ ድምፅ ጸድቋል። ከመጽደቁ በፊት ክርክሮች ነበሩ። ክርክሮቹ ላይ በጣም ጎልቶ የተነሳ ክርክር በሆነ ምርጫ ጣቢያ ላይ ወንድና ሴት
እኩል ድምፅ ቢያመጡ ሴቶች እንዳሸነፉ ይቆጠር የሚል በአዋጁ ላይ በረቂቅ ደረጃ የቀረበ ነገር ነበር። በሚገርም ሁኔታ ይህንን የተቃወሙ ሴቶች ናቸው። በቋሚነት በዋናነት ራሱ አንደኛዋ የህወሓት ተወካይ ናቸው። ሌሎቹም ከተለያየ ፓርቲዎች ሴቶች በእውቀታቸው በችሎታቸው በህዝብ ፈቃደኝነት እንጂ በአፈርማቲቭ አክሽን አሸናፊ መሆን የለባቸውም የሚል አቋም በመያዛቸው በረቂቅ ደረጃ በቀረበው ላይ ሴትና ወንድ እኩል ቢሆኑ ሴቷ ታሸንፋለች የሚለው እንዲሻር ተደርጎ ሴትና ወንድ እኩል ቢሆኑ ምርጫው እንደገና የሚደረግበት ሁኔታ እንዲደነግግ ተደርጎ ተስተካክሏል። ለሴቶች ተሳትፎ ለማሳደግ ተብሎ ህገ መንግስቲ የምንሸረሽርበት ምክንያት አይኖርም። ህገ መንግስቲ ይሸረሽራል የሚል እምነት ስላለኝ ነው። ሴቶችም በብቃታቸውና ባገኙት ድምጽ ልክ ውክልና ማግኘት መቻል አለባቸው። ህገ መንግስቱን ይጻረራል የሚል እምነት አለኝ። ወንድና ሴት እኩል ድምጽ አግኝተው ሴቷ እንድትገባ ማድረጉ እኩል እንዳልሆነ ያስቆጥራታል የሚለውን በህገ መንግስቱም አፊርማቲቭ አክሽን የሚለውን ታሳቢ አድርገን የተቀበልነው እንደሆነ ቢወሰድ ጥሩ ነው። ከዚህ ውጭ በተለይ አሁን ለምናነሳው የፖለቲካ ፓርቲዎችን መሰረዝ በተመለከተ በአዋጁ ላይ የተቀመጠውን ነገር በተመለከተ ተቃውሞ አልቀረበም። በሙሉ ድምፅ ነው የጸደቀው። የፖለቲካ ፓርቲዎች የሚሰረዙበት ሁኔታም በአዋጁ ላይ በግልጽ የተዘረዘሩ ነገሮች አሉ። የፖለቲካ ፓርቲዎች መሰረዝን በተመለከተ በፍርድ ቤት በራሱ በፓርቲው እንዲሁም በኢትዮጵያ ብሔራዊ ምርጫ ቦርድ እንደሚሰረዝ ይደነግጋል። ለመሰረዝ ከሚያበቁ ተግባራት አንዱ በአመፅ ተግባር ላይ መሰማራት የሚል ነገር በግልጽ ተቀምጧል። ስለዚህ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ለመሰረዝ የህገ መንግስት የፖለቲካ ፓርቲዎች አዋጅ 9ን መሰረት አድርጎ ሰርዞታል ማለት ነው ህወሓትን። ህወሓትም ደግሞ በአዋጁ መሰረት መሰረዙን በፕሪቶሪያው ስምምነት ላይ ተቀብሎ ትግራይ ውስጥ ከህግ ውጭ የተመሰረተው መንግስት ህገ ወጥ ነው ብሎ አምኖ ያ መንግስት እንዲፈርስ በአመፅ ተግባር ላይ በመሰማራቱ የተደረገው መሰረዝ እንደገና ህጋዊነቱ እንዲመለስ የሚለውን ተስማምቶ ፕሪቶሪያ ላይ ተፈራርመዋል። ፕሪቶሪያ ላይ በተፈራረሙት መሰረት የኢትዮጵያ መንግስት ወዲያውኑ ከአሸባሪነት ሊስት አወጣ። ከህጋዊነቱን በተመለከተ ለመመለስ የምርጫም የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ የሚለው 2011 የወጣው አዋጅ መሰረዝን እንጂ መልሶ የተሰረዘን ፓርቲ ህጋዊ ማድረግን የሚፈቅድ ነገር ስለሌለ የኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊነቱን አልመልስም አለ። አሁን ህወሓት ባወጣው መግለጫ ላይ የፖለቲካ ውሳኔ የሚል ነገር አንስቷል። ኢትዮጵያ ብሔራዊ ምርጫ ቦርድ የህወሓት ተወካዮች በተገኙበት በጸደቀው አዋጅ ላይ የኢትዮጵያ ብሔራዊ ምርጫ ቦርድን ህጋዊ አድርጎ እንዲመልስ የሚፈቅደው ይህ አንቀጽ አለ የሚል ነገር የህወሓት ሰዎች ቢያነሱ ትርጉም ይኖረው ነበር። የኢትዮጵያ መንግስት አንድን ነገር ህጋዊ ያደርጋለሁ ሲል ወይ ደግሞ ወደ ፖለቲካ ሂደቱ መልሳለሁ ሲል ህግን ተላልፎ ከህግ ውጭ ያደርጋል ማለት አይደለም። ህጉ አልፈቀደም። የኢትዮጵያ ብሔራዊ ምርጫ ቦርድ መሰረዝ እንጂ ተመልሶ ህጋዊ ለማድረግ የሚያስችል ነገር የለም በሚል አቋሙ ቀጸና። ከዛ በኋላ የኢትዮጵያ መንግስት አዋጁን ወደ ማሻሻል ሄደ። አዋጁን በማሻሻል የህወሓትን ህጋዊነት መመለስ የሚቻልበት ሁኔታ
ህጋዊነቱ ሲመለስ ደግሞ ዛሬ ለህወሓት ብቻ ሳይሆን በቋሚነት ወደ አመፅ ተግባር ተሰማርተው የነበሩ ኃይሎች ወደ ሰላሙ መድረክ ሲመለሱ በሰላሙ መድረክ ላይ ጸንተው መቀጠላቸውን ለማረጋገጥ የ2 ዓመት የጥናት ጊዜ እንደሚኖር በህግ ጸደቀው በተሻሻለ አዋጅ ላይ በግልጽ ተመልክቷል። ያንንም እንግዲህ መሰረት አድርጎ ነው የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሓት ህጋዊነቱን ለመመለስ ጥረት ያደረገው። ያንን ሰርተፊኬት የወሰዱ ሰዎች ሰርተፊኬቱን ከመውሰዳቸው በፊት የጠየቅነው የድሮ ስማችንን ነው የሚለውን ነገር በእርግጥም ብሔራዊ ምርጫ ቦርድ እንዳለው የድሮ ስማችን ምንድን ነው ነበሩን ፓርቲያችን የቀደመው ህልውናችን ይመለስልን እንዳሉ ብሔራዊ ምርጫ ቦርድ እንትን ብሏል በመግለጫው። ነገር ግን ደግሞ እንደ አዲስ ፓርቲ የአባላት ዝርዝር፣ የመሪዎቹን ስምና ፊርማ፣ ህገ ደንብ፣ መተዳደሪያ ደንብ ለኢትዮጵያ ብሔራዊ ምርጫ ቦርድ አቅርበዋል። የቀደመ ህወሓት ከሆነ የሚታወቅ ፕሮግራም፣ የሚታወቁ መሪዎች፣ የሚታወቅ መተዳደሪያ ደንብ ነው ያለው። እሱም ማቅረብ ለምን አስፈለገ? ሁሉን ነገር አቅርቦ በደብዳቤ ሲጠየቅ በደብዳቤ እንዲጠየቁ እንዳይባል መግቢያው ላይ ጥያቄው ላይ የድሮ ስማችን ይመለስ ተብሎ በዝርዝሩ ላይ ግን ምርጫ ቦርድ የሚጠይቀው መስፈርት ነው ያሟሉት። ከዛ በኋላ ኢትዮጵያ የፍትህ ሚኒስቴር በደብዳቤ ከአመፅ ድርጊታቸው ታቅበዋል አለ። በዚሁ መሰረት ነሐሴ 3 ጊዜያዊ ሰርተፍኬት ተሰጠ። ያንን ይዞ ጉባኤ አድርጎ መቀጠል የሚቻልበት ሁኔታ ህጋዊነቱን አስጠብቆ መሄድ የሚቻልበት ሁኔታ የሚከለክል ነገር ነበረ ወይ? ምናልባት ቲፒኤልኤፎቹም ያላነሱት በኢትዮጵያ ብሔራዊ ምርጫ ቦርድን በኩል ያልተረዳናቸው ለምሳሌ ፓርቲው በሚሰረዝበት ወቅት ሀብት ንብረቱ ተወርሶ ዕዳ ካለበት ዕዳ ይከፈላል። ከዛ በኋላ ለሲቪክ ድርጅቶች እንደዚህ ተግባር ይውላል የሚል ነገር አለ። ያ በተሰረዘበት ወቅት ምንድነው ሀብት ንብረቱን በተመለከተ የተላለፈው ውሳኔ ባለበት እንደተወረሰ ነው የቀጠለው ወይስ የፕሪቶሪያውን የሰላም ስምምነት ከፈረመ በኋላ በመንግስት በኩል የተደረጉ ማስተካከያዎች አሉ? ምናልባት የሰላም ስምምነቱን መሰረት አድርጎ ከህግ አንጻር እንዴት ያስኬዳል አያስኬድም አላቅም። ከሀብትና ንብረት ጋር ተያይዞ ያለውን ነገር የሰላም ስምምነቱ መሰረት አድርጎ ሀብትና ንብረት የተወረሰ ነገር ካለ እሱን የመመለስ፣ በሌላ በኩል ደግሞ ክትትል ማድረጉ እጅግ በጣም አስፈላጊ ነው። በአመፅ ድርጊት ላይ ቆይቶ ለ1 ሚሊዮን ሰዎች እልቂት ምክንያት የሆነ ቡድን እንደቀደምከው ሁኔታ ቀጥል ብሎ መተው ለኢትዮጵያ መንግስትም ለኢትዮጵያ ብሔራዊ ምርጫ ቦርድም እነሱንም ጭምር ተጠያቂ የሚያደርግ ኃላፊነት የጎደለው ተግባር ነው የሚሆነው። የድሮውን ህወሓት እንደ ድሮ ቀጥል ብሎ ክትትል ሳይደረግበት ልክ እንደ ሌሎች ፓርቲዎች። ስለዚህ ከንብረት ጋር ተያይዞ ያሉ ነገሮች ካሉ ምናልባት እሱ ላይ መነጋገር የሚቻልበት ሁኔታ ግምት ውስጥ ማስገባት፣ ከዛ ውጭ የሆነ በጋራ እንዲፈርስ ፓርቲዎች እንዴት እንደሚፈርሱ ህወሓት ጭምር ወስኖ ያጸደቀውን አዋጅ በዛ አዋጅ ላይ ነገ መፈርሰው እኔ ሊሆን ይችላል የፈረሰው ፓርቲ ተመልሶ ህጋዊ የሚሆንበት መንገድ የሚል አንቀጽ እዛ ውስጥ እንዲገባ በማድረግ እንኳን ምንም ሚና የሌለው ቡድን የተሰረዘው ፓርቲ ወደ ህጋዊነት የሚመለስበት ሂደት ላይ ያሉ የክትትል ነገሮች ካልሆነ በስተቀር በድሮ ህወሓትና በአዲሱ ህወሓት መካከል በህግ አይን አንዱን የበላይ ሌላውን የበታች የሚያደርግ ነገር አለ ወይ? ይጠና የሚል ነገር አለ።
ይጠና ማለት በትግራይ ውስጥ በምርጫ ስትወዳደር ወይ ደግሞ በአዲስ አበባ ምን በሌላ ቦታ ምርጫ ስትወዳደር መብት የተገደበ ነው፣ ስልጣን ያነሰ ነው የሚል ነገር የለም እና በሕጉ ላይ በግልጽ በተቀመጠው መሰረት በሙሉ ድምፅ በጸደቀ ራሳቸውን በተሳተፉበት እዛ ላይ የሌለን አዋጅ መልሶ ሕጋዊ ለማድረግ የሚያስችል አዋጅ አለመኖሩን ግምት ውስጥ አስገብቶ የኢትዮጵያ መንግስት የፕሪቶሪያውን ስምምነት ስለፈረመ ኃላፊነት ስላለበት መልሶ ሕጋዊ ለማድረግ የአዋጅ ማሻሻያ አድርጎ አዋጅ ማሻሻያውም መሰረት ተደርጎ ወደ ሕጋዊነት እንዲመለሱ ከተደረገ በኋላ ሕጋዊነቱን በዛ መንገድ አናስተናግድም በሚል እየሄዱበት ያለው ነገር እንግዲህ ነገ የመጨረሻው ቀን ግንቦት 4 ነው። ከዛ በኋላ ምን ይሆናል የሚለው ሲደርስ የምናየው ነው። ግን በማያጠራጥር መልኩ ይህን ጉዳይ በተመለከተ ዓለም አቀፉ ማህበረሰብ በተለይም የሽምግልና ሚና የተጫወቱ አካላትም የሚያውቁት ይመስለኛል። ሂደቱን በተመለከተ የኢትዮጵያ መንግስት ሕጋዊ ለማድረግ የሄደበትን ርቀት፣ በአንጻሩ ደግሞ እነሱ ሕግን ተላልፈው እያደረጉት ያለውን ነገር በተመለከተ ዓለም አቀፉ ማህበረሰብ በተለይ የሽምግልናና የታዛቢነት ሚና የተጫወቱ አካላት የሚያውቁት ይመስለኛል። ካወቁት ለኢትዮጵያ መንግስት በጣም ከባድ ነገር አይደለም። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ቢሰርዝ ለኢትዮጵያ መንግስት ግልግል ነው ብዬ ነው የማምነው። ግልግል የማይሆነው የነበረው ትግራይ ውስጥ የትግራይ ህዝብ ህወሓትን እንደ በፊቱ የሚመለከተው ቢሆን ኖሮ ለህዝቡ ሲባል ብዙ ማስታመሞች፣ ብዙ ርቀቶች መሄድ ይገባ ይሆናል። ማለት ያው ህጉን ተላልፎ አይደለም ሰዎቹም የማስመከር የምናምን ነገር ውስጥ። አሁን ግን ህወሓት በማን ነው ወደ ሻምበል ፕሮግራም ላይ ያቀርባቸዋል። ትግራይ ውስጥ ያሉ እንቅስቃሴዎችን በተመለከተ በዝርዝር ስለሚያቀርብ ትግራይ ውስጥ ነው አንድ ሰው ማአት ምኞታቸውን የገለጹ ሰዎች አሉ። አንድ ሰው ህወሓት የተሰረዘለት እርቃኔን በመቀሌ ጎዳና ላይ እሮጣለሁ ብሏል አለ። ይሄን በማህበራዊ ገጹ ምናምን የጻፈው ነገር ነው። የህወሓት መሰረዝ ትግራይ ውስጥ እርካታ ጭምር እንደሚሰጥ እያየን ነው ማለት ነው። ስለዚህ ለኢትዮጵያ መንግስት ነው የኢትዮጵያ ብሔራዊ ምርጫ ቦርድም ለዓለም አቀፉ ማህበረሰብም ብዙ ከባድ አይመስለኝም። ለእናቶ ጌታቸው ረዳም ራሳቸውን ከሂደቱ አውጥተው ወደ አዲስ ፓርቲ የሚያደርጉትም ሽግግር ሲታይ የህወሓት የሚለው ስም በኢትዮጵያ ፖለቲካ ፓርቲዎች ታሪክ ውስጥ በተመሰረተ በ50 ዓመቱ እንደ ፓርቲ ህልውናው የሚያከትምበት ምዕራፍ ላይ የደረስን ይመስላል። በሌላ በኩል ደግሞ ደጋግሜ እንደምለው ህወሓት የሚለው ስም ስልጣን ላይ ወጥተው በስልጣን በፈጸሟቸው ወንጀሎችና ክፋትና ጥፋቶች ለበጎ ዓላማ ሲሉ ህይወት የከፈሉትን መስዋዕትነት የከፈሉትን ሰዎች ተግባር ጭምር ያራከሰ ስለሆነ ስያሜውን በሌላ በግብረሰናይ ድርጅትን በለው በሌላ ነገር መጠበቅና መቀጠል የሚቻልበት ሁኔታ ሊኖር ይችላል። እንደ ፓርቲ ህልውናው ማክተሙ ብዙ ጉዳት ያለው አይመስለኝም። ከፕሪቶሪያው ስምምነት አንጻር እነሱም ፈቅደው ሂደት ውስጥ ቢቆዩ ማለትም ህጋዊነቱን ቢቀበሉ ጥሩ ነበር። ህጋዊ መስመር ቢከተሉ ማለት ነው። የኢትዮጵያ መንግስት ግዴታ ስላለበት የግዴታውን ተወጥቷል። መልሶ ለመመዝገብ የሚያስችለው መንገድ ላይ ሄዶበታል። በእነሱ በኩል ይህን አልፈቀዱም። ያልፈቀዱት እንዳልኩት ያው ከዚህ ቀደም የምናስታውሰው በኮቪድ ሳቢያ ዓለም
ፈተና ላይ ባለበት ወቅት ምርጫ ማድረግ አደገኛ ነበር። በዛን ወቅት ምርጫ ማድረግ አስቸጋሪ እንደሆነ በተገለጸበት ወቅት እኛ የምርጫ የግድ እናደርጋለን በሚል ምርጫ ማድረጉን በኋላ ለመተኮስ እንደ ምክንያት እንደ መንደርደሪያ እንዳደረጉት ሁሉ አሁንም የህጋዊነቱን መሰረዝ ለመተኮስ እንደ መንደርደሪያም ይፈልጉታል ወይ የሚለው እንግዲህ አብሮ መታየት ያለበት ነገር ነው። አንዳንድ ወገኖች የፕሪቶሪያ ስምምነት ህወሓት ከተሰረዘ ህልውናው ምን ይሆናል የሚል መከራከሪያም አለ። የፕሪቶሪያ ስምምነት ተኩስ የማቆም ስምምነት ነው በዋናነት። በዚያ ስምምነት ውስጥ የተዘረዘሩ ተግባራት አሉ። በተዘረዘሩት ተግባራት ውስጥ ዶክተር ደብረጽዮንን ለካቢኔ አባልነት ወይንም ለፓርላማ አፈ ጉባኤ ወይንም ለእንደዚህ ቦታ የሚል ስምምነት አይደለም። ስምምነቱ ትግራይ ተፈናቃዮችን የመመለስ ህግና ስርዓት ያፈረሰውን የህወሓት ታጣቂ ኃይል መሳሪያ የማስወረድና ወደ ህብረተሰቡ የመቀላቀል ህጋዊው መንግስትን አፍርሶ ምርጫ አድርጋለሁ ብሎ የተካሄደው ህገ ወጡን ምርጫ በዛ የተመረጠው የትግራይ ጊዜ አስተዳደር ፈርሶ ጊዜ አስተዳደር ማቋቋም። ያ ጊዜ አስተዳደር ተቋቁሟል። የሆነ ዓመት 2 ዓመት አቶ ጌታቸው መጡ። አሁን ዶክተር ጀነራል ታደሰ ወረደ ይዘውታል። ስለዚህ እዛ ጋም ሲፈርሙ ህወሓት የሚባል በህግ እውቅና ያለው ቡድን አልነበረም። ግለሰቦች ናቸው። የተሰረዘ በአሸባሪነት የተፈረጀ ፓርቲ ነው። በዛ ሂደት ውስጥ ተዋናይ የሆኑ ሰዎች ጋር የኢትዮጵያ መንግስት እየተነጋገረ የጊዜ አስተዳደሩን ከኃላፊነት ከያዙ ሰዎች ጋር የዛሬ ዓመት በሚካሄደው ምርጫ ላይ ከነሱ ጋር ጉዳዮችን መጨረስ ነው። በተለየ ሁኔታ ከዶክተር ደብረጽዮን ምናምን የሚል የለም። የፈረሙትም ከሆኑ ዶክተር ጀነራል ጻድቃንና አቶ ጌታቸው ናቸው። የፕሪቶሪያውን ስምምነት ከማን ጋር ማስፈጸም ይቻላል የሚለው ደግሞ በሌላ መንገድ ሲታይ የፕሪቶሪያውን ስምምነት ህወሓት የሚባለው ቡድን በግልጽ ስለጣሰ የኢትዮጵያ መንግስት የፕሪቶሪያውን ስምምነት በተለየ ሁኔታ ይዞ ለመቀጠል የራሱን ጥረት ነው የሚያደርገው። የኢትዮጵያ መንግስት የፕሪቶሪያውን ስምምነት አላፈረሰም። የኢትዮጵያ መንግስት በፕሪቶሪያ ስምምነት መሰረት የህወሓትን ህጋዊነት ለመመለስ የህግ ማሻሻያዎች አድርጓል። በፕሪቶሪያ ስምምነት የተቋማትን ትዕዛዝ፣ መመሪያ የማክበር ግዴታውን ተላልፎ የተሰጠውን ትዕዛዝ አሻፈረኝ ብሎ የፕሪቶሪያውን ስምምነት ካፈረሰ አካል ጋር የኢትዮጵያ መንግስት ግንቦት 5 2017 በኋላ የመነጋገር ከሱ ጋር የመስራት ከሱ ጋር የመተባበር ግዴታ የለበትም። ምናልባት የነ ዶክተር ደብረጽዮን ሁኔታ ግምት ውስጥ ሲገባ በሚስጥር ደብዳቤ ሊያስገቡ ይችላሉ። ወይስ ዓርብ ዕለት አስገብተው ይሆናል ያንን ብለው አደባባይ፣ ወይ ደግሞ ዛሬ ጠዋት ሰኞ ሊያስገቡ ይችላሉ። ያው የመጨረሻ ጫፍ ላይ ስለደረሰ ሊያስገቡ የሚችሉባቸው ሁኔታዎች ደግሞ እንዳሰቡት ወደ ግጭት ለመሄድ በእነርሱ ፍላጎት ላይ የተመሰረተ ወደ ግጭት መግባት የሚቻልበት ሁኔታ የለም። ከቲፒኤልኤፍ ጋር የሚፈጠር ግጭት የቲፒኤልኤፍ መሸሻ ወደ ኤርትራ ከሆነ ከኤርትራ ጋር ጭምር የተያዘ ግጭት ነው የሚሆነው። ህወሓት ተሰረዘ አልተሰረዘ ለኤርትራ መንግስት ጉዳዩ አይደለም። የኤርትራ መንግስት ህወሓትን አሁን የሚፈልገው ከኢትዮጵያ መንግስት ጋር ወደ ግጭት ውስጥ የሚገባ ከሆነ የኢትዮጵያ መንግስት ለማዳከም ነው። ስለዚህ ከቲፒኤልኤፍ መሰረዝ ቲፒኤልኤፍ
መሰረዙን የሚፈልገው ወደ ግጭት ለመግባት ከሆነ ይህንን አረንጓዴ መብራት ከኤርትራ መንግስት በኩል አግኝተዋል ማለት ነው። ስለዚህ የአሁን የኢትዮጵያ የህወሓትና ኢትዮጵያ ምናምን ሳይሆን የኢትዮጵያና የኤርትራ ጦርነት ውስጥ የምንገባበት ምዕራፍ ላይ ደርሰናል ማለት ነው። እነ ዶክተር ደብረጽዮን ደግሞ ብዙ ጊዜ በጨበጣ ስለሚሄዱ ይህን የሚያደርጉት ነገር የሚያስከትለውን ጣጣ ምናምን ባለመገንዘብ ዝም ብለው በጨፍን ሊጓዙ ይችላሉ። ወይ ሰሞኑን በሰጡት መግለጫ የሆነ ቦታ ራያ ላይ ሄጄ ተኩሽ ያስፈራራለሁ ሊሉ ይችላሉ። አሁን ከዚህ በኋላ ተኩሽ ያስፈራራለሁ የለም። ራያ ስትተኩስ መቀሌ መጥቶ ወደ ማነቅ ነው የሚሄደው ኢትዮጵያ መንግስት። ከዛ በኋላ ወደ ሆነ ቦታ ሸሻለሁ ከተባለ ያው እንዳልኩት የኢትዮጵያና ኤርትራ ጦርነት ውስጥ የሚገባበት ሁኔታ ይፈጠራል። ቲፒኤልኤፎች ምናልባት እንዲህ ባልን በገፋን ቁጥር የኢትዮጵያ መንግስት ያንኑን ይፈጽማል ብለው በዋህነት ልበለው ድንቁርና ልበለው ወይ ደግሞ እብሪት ልበለው በዛ መንገድ አድርገው ሊሄድ ይችላል። በሌላ በኩል ደግሞ በራሳቸው ሂሳብ ይሰራሉ። ግን ደጋግሜ እንዳልኩት እንኳን ለመተኮስ ለመፋጨትም ፍቃድ ያስፈልጋል። አሁን የግድ ነው። በኢትዮጵያና በኤርትራ መካከል ያለው ሁኔታ የኤርትራ መንግስት ህወሓትን እንደፈለገው ከእቅድ ውጭ ወጥቶ የሚያደርገው ነገር ያልታቀደ ነገር ውስጥ ሊያስገባው ስለሚችል እንኳን እንዲተኩስ እንዲያፏጭም ትዕዛዝ ፍቃድ ከኤርትራ መንግስት ወይም ከሻዕቢያ ማግኘት አለበት። እንግዲህ ይህንን ግምት ውስጥ ሳያስገቡ ወይ ደግሞ በጋራ መክረውም ተነጋግረውም ሊሆን ይችላል የኃይል ሚዛኑ ከትላንት ይልቅ ዛሬ ወደኛ ጋድሏል ብለው በድንዛዜ ሂሳብ ሊሰሩ ይችላሉ። ያኔ እኛ ጋር ሲዋጉ የኤርትራ መንግስት ከኛ ጋር ነበር፣ ከነሱ ጋር ነበር፣ ከመንግስት ጋር ነበር፣ ከፌደራል መንግስቱ ጋር፣ ፋኖ ከፌደራል መንግስት ጋር ነበር። አሁን ፋኖም የኤርትራ መንግስት ከኛ ጋር ናቸው። ሸኔ ያኔም ከኛ ጋር ነበር፣ አሁን ከኛ ጋር ነው የሚል ሂሳብ ሊሰሩ ይችላሉ። እዚህ ስሌት ውስጥ ፋኖና ሸኔ የት ነው ያሉት የሚለው ነገር ነው። እርግጥ ነው ከምንድን ነው ከምት ከምናምን የተራረፈው በየቦታው በየምትም ይርመሰመስ አለ። እሱን አቀናጅተው ምናምን የተወሰነ መንገድ መሪ ሊያደርጉት ይችላሉ። እንደዛ ሊያስቡ ይችላሉ። ግን የመጀመሪያው ነገር ህወሓት፣ ሸኔ፣ ፋኖ፣ ኤርትራ ተቀናጅተው ምንድን ነው ማሳካት የሚፈልጉት? የጋራ ግብ አለ፣ የጋራ ዓላማ አላቸው። የኤርትራ መንግስት ምን እንደሚፈልገው፣ ህወሓት ምን እንደሚፈልገው፣ ፋኖ ምን እንደሚፈልገው፣ ሸኔ ምን እንደሚፈልገው የሆነ እንግዲህ ይህንን የምናስበው የሆነ ሰማይና ምድር ቦታ ተቀያይረው በዚህ ምድር ላይ የማይሆን ነገር ሆኖ የሚከወን ከሆነ ምናልባት እነሱ እንደሚመኙት ሰማይና ምድር ቦታ ቢቀያየሩ ሊሆን የማይችል አይነት ነገር እንደሆነ ቢረዳም ምንድን ነው ቢሄዱ ቢደርሱበት ምንድን ነው የሚያሳኩት? ምን አይነት መንግስት ነው የሚመሰርቱት? የኤርትራ መንግስት እንደው ፍላጎቱ
በኤርትራ ያሉ 9 ብሔረሰቦች ኢትዮጵያ ውስጥ ባለው የብሔር ፖለቲካ ሰለባ እየሆኑ ነው ብሎ የሚያምን መንግስት ኢትዮጵያ ውስጥ ብሔርተኞች እንዲቀፈቀፉና እንዲሉ ወይ ደግሞ የፈራረሰ ሀገር ጎረቤቱ ኖሮ የተረጋጋ ሀገር እኔ ጋር ይኖራል ብሎ ሊያስብ ይችላል? ይህን ማነሳው እንግዲህ ሆኖም የሁሉም ፋኖና ሸኔ ሂሳብ ውስጥ አይገቡም። አሁን እነሱ ማንም ሱዳንን ብትመጣ ምናልባት ከሩቅ ምስራቅ መጥቶ እንትን የሚልም ካለ ለማንም ለመታዘዝና መንገድ ለመምራት ዝግጁ ናቸው። ሄደው ብቻቸውን ተኩሶ ምንም ስላልተሳካላቸው የሆነ መውጫ ነገር ይፈልጋሉ። ግን ቲፒኤልኤፎቹ እንደዚህ ሊያስቡ ይችላሉ። ድንዛዜ የሚፈጥራቸው ነገሮች ያሉ ድንዛዜው ችግሩ አንተ የምትመኘውን ብቻ ጭንቅላት እሱ እንዲሰራ ነው የምትፈልገው። በሌላ በኩል ያለውን ነገር ለማየት መገንዘብ የአቅም ውስንነት ይዳርጋል። ህወሓት የሚባለው ህወሓት ጦርነቱ ሲጀመር የነበረው ህወሓትና አሁን ያለው ህወሓት አንድ አይደለም ወይ ደግሞ ተፈረካክሷል የሚለውን መልሶ ራሳቸውን ለማየት አይችሉም። ህወሓት የቀበረውን መሳሪያና ሚሳኤሉን እንዲሁም በቁጥጥሩ ስር የነበረውን ሰሜን ዕዝን በተመለከተ ያን የነበረው ኃይል ሰሜን ዕዝ ሰራዊት መሳሪያ ሚሳኤል የለም ብቻ ሳይሆን ህወሓት ከትግራይ ህዝብ ልብ ውስጥ በወጣበት ህወሓት እንደ ቡድን በተከፋፈለበት የተወሰኑ መሪዎቹ ተገድለው የተወሰኑ መሪዎቹ ከሸጥና ከምናምን ውስጥ ተቆፍሮ ወጥተው ብዙ ነገር በታየበት ያኔ የነበረው ህወሓት ሳይሆን ዛሬ ሌላ ህወሓት ነው ብቻ ሳይሆን የኢትዮጵያ መከላከያ ሰራዊት የጸጥታ ተቋማት በቲፒኤልኤፍ ቁጥጥር መቶ ያልጸዱበት በትልልቅ መምሪያዎች ጭምር ቲፒኤልኤፎች የነበሩበት የሰራዊቱን አመራር ከፍተኛውን ቦታ በያዙበት ያንን አጽድቶ ምን ብሎ የተደረገ ሁኔታ ነበር። ዛሬ ፍጹም የተለየ ሁኔታ ውስጥ ነው ያለነው። ያኔ በጦርነቱ መሃል ኢትዮጵያ መሪዎችን መስራት ብቻ ሳይሆን የተሰሩት መሪዎችን በስልጠናም በምንም የበታች ሹሞችና የከፍተኛ መኮንኖች የተለያዩ ስልጠና መርሃ ግብሮች በተለያዩ ቦታዎች እየተካሄዱ ነው። በከፍተኛ ወታደራዊ ሰራዊት ምልመላ እየተካሄደ ነው። የቴክኖሎጂ መሳሪያዎች፣ ከባድ መሳሪያዎች፣ የተለያዩ ነገሮች ሀገር ውስጥ እየገቡ ብቻ ሳይሆን የጦር መሳሪያ ጥይቶቹና አንዳንድ መሳሪያዎቹ ጭምር የሚመረቱበት ድሮን ኢትዮጵያ ውስጥ የሚመረትበት ሁኔታ ውስጥ ተገብቷል። አሁን የፋኖና ሸኔ ምንም ነበሩም አልነበሩም አይነት እንትን ውስጥ ብዙ ትርጉም የለውም ከዚህ በኋላ። ከምንም በላይ ደግሞ የኢትዮጵያ መንግስት በቀደመው ጦርነት ትልቁ ፈተናው የዓለም አቀፉ ማህበረሰብ ግፊትና ጫና ነው። መልሰው አፈርድሰው እንዲነሱ ማድረግ ረገድ የእርዳታ መኪኖች፣ የእርዳታ ሰራተኞች ይግቡ ምናምን በሚል የሳተላይት ፎኖች ምናምን ሰዎች መልሰው መሰባሰብ የሚችሉበት እድል በመፈጠሩ ተገናኝተው ትንትን ብለው ውስጥ ያለውን ኢትዮጵያ ሰራዊት ለመምጣትና መልሰው ለመደራጀት እድል ሁሉ የፈጠረብ ነገር ነበር። ዛሬ የኢትዮጵያን መንግስት አትተኩስ የሚለው ሳይሆን ተኩስና ጨርሳቸው የሚል ብቻ ሳይሆን በአካባቢው ላይ የኤርትራ መንግስት ላይ ባላቸው አለመፈለግ ወይ ደግሞ ባላቸው ተቃውሞ የኢትዮጵያ መንግስት እስከ መጨረሻው ድረስ እንዲሄዱ ያበረታቱታል ብቻ ሳይሆን ፍጹም ድጋፍ እንደሚሰጡትም ያጠራጥር ነገር አይደለም። እነዚህ ሁኔታዎችን ግምት ውስጥ በማስገባት ህወሓት ሊመኝ ሊቃዥ ይችላል።
የኤርትራ መንግስት ደግሞ ጦርነቱ እስከምን ድረስ ሊሄድ እንደሚችል ስለሚገመግም በደንብ ይገመግማሉ። ለማያሳኩት ነገር ሲሉ ሪስክ ለመውሰድ ይዘጋጃሉ ብዬ አላምንም። ስለዚህ ቲፒኤልኤፍ አይናችን እያየ ተሰርዞ ከዛ በኋላ ህወሓት ነኝ የሚል እንቅስቃሴ ማድረግ በኢትዮጵያ ህግ አይችልም። ካሁን በኋላ ምናልባት የኢትዮጵያ መንግስት የኢትዮጵያ እንትን ከርቀቱ ነው ባዶ ሜዳ ላይ ይጩሁ ይንጫጩ ብሎ ካልፈቀደ በስተቀር ከተሰረዘ በኋላ አንድ ፓርቲ በዚያ ስም መንቀሳቀስ አይችልም። በእርግጥ በዛ ስም ተንቀሳቅሶ ምን ማድረግ ይችላል? እዛው ህወሓት ነኝ እያለ ወጣ ሊወጣ ሊገባ ይችላል። ምንም ሌላ ነው የሚያደርገው ነገር ያለ አይመስለኝም። ስለዚህ ብዙ ነገሮችን በጥንቃቄ በኃላፊነት ስሜት ትላንት የነበሩ ስህተቶች ዛሬ እንዳይደገሙ ግራቀኝ የፖለቲካ ስሌት ሲሰራ ግራቀኝ ነገሮች ሲታዩ የሚመኝህን ወይም ምንድነው እንዲሆን የምትፈልገውን ብቻ ሳይሆን በሌላ ወገን ያለውን ነገር አደጋ ማጤንና ለመፍትሄ መንቀሳቀስ በጣም በጣም አስፈላጊ ይመስለኛል። እንግዲህ የቲፒኤልኤፍ ጉዳይ ያው በሳምንት መጨረሻ ላይ በሉዓላዊ መድረክ በነበሩ ውይይቶችም ከብዙ ኢትዮጵያኖች የምንረዳው ህወሓት የሚባለው ስም ከኢትዮጵያ ፖለቲካ መድረክ ለአንዴና ለመጨረሻ እንዲጠፋ ነው። እርግጥ ነው የኢትዮጵያ ፖለቲካ ህወሓት የሚለው ብቻ ሳይሆን በሂደት የብሔር ስም ያላቸው ድርጅቶች ይጠፋሉ ብለን ተስፋ እናደርጋለን። የብሔር ድርጅቶች ከማንም በላይ የዛ ብሔር ጠላቶች መሆናቸውን ቲፒኤልኤፍ 1 ሚሊዮን የትግራይ ሰውን ፈጅቻለሁ ብሎ በእርግጠኝነት የተናገረበት ማለት ጄኖሳይድ ታወጀብኝ ያለበት ግን በጦርነቱ 1 ሚሊዮን ሰዎች አልቀዋል ብለው የትግራይ ሰዎች 1 ሚሊዮን አልቀዋል ብለው በአደባባይ የተናገሩት ነው። ለስልጣን ሲሉ 1 ሚሊዮን ሰው አስጨርሰዋል፣ ፈጅተዋል፣ አስፈጅተዋል። ሸኔ የሚባል የኦሮሞ ነፃ አውጪ ነኝ የሚል 7 ዓመት ኦሮሚያን በተለይም ወለጋና ጉጂን ሲኦል ያደረገ ቡድን ነው። አሁን ጉጂ፣ ወለጋ፣ ትግራይ ምናምን ያሉ ሰዎች ከፊቱ ትግራይ ከፊቱ ኦሮሚያ አሁን አማራ ክልል ማዕት ውስጥ የገባው ህዝብ የአማራ ድርጅት የሚባል ስም ከዚህ በኋላ መስማት ይፈልጋል? የመጣበት ነፃ እናወጣዋለን ብለው የምድር ሲኦል ውስጥ ነው የከተቱት። ስለዚህ እነዚህ የብሔር ድርጅቶች ያው በራሳቸው ጊዜ ምንድነው ትርጉም አልባ ወይ ደግሞ ለህብረተሰቡ እንታደገዋለን፣ እናድነዋለን፣ እንጠቅመዋለን፣ ከመከራ ከፈተና እናወጣዋለን የሚሉትን ሰዎች ወደ ፈተና፣ ወደ መከራ፣ ወደ ስቃይ እየከተቱት መሆናቸው በግልጽ በአደባባይ እየታየ ህዝቡም በአይኑ ማየው በመዳፉ የሚዳስሰው እውነታ ስለሆነ እንዲህ አይነት ስያሜዎች እንዲህ አይነት የፖለቲካ አደረጃጀቶች ኢትዮጵያ ውስጥ በራሳቸው መንገድ እንዲመክኑም እነዚህ ኃይሎች በመከራም በስቃይም ውስጥ ቢሆን ለህብረተሰቡ ትምህርት ሰጥተውታልና ባይሆን ጥሩ ነበር። ግን በዛ ስቃይ መሃል ደግሞ ይህንን ማትረፍ ተችሏል ብዬ አምናለሁ። ስለዚህ ቲፒኤልኤፍ ከ1967 እስከ 2017 ምናልባት 50 ዓመቱን የሞላ ትልቁ የፖለቲካ ድርጅት በ50ኛ ዓመቱ ፍጻሜው ላይ ደረሰ ወይ? እነ ዶክተር ደብረጽዮን በሚስጥር ያስገቡት ደብዳቤ ከሌለ እንግዲህ ከነገ ጀምሮ ህወሓት እንደ ፖለቲካ ቡድን ያከትማል ማለት ነው። ክቡራን ተመልካቾቻችን የዛሬ ሰኞ ግንቦት 4 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ
ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። የዛሬ ሰኞ ግንቦት 4 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።